በፈረንጆቹ ፌብሩዋሪ 4 2000 ዓመተ ምህረት ምሽት ላይ በሰሜናዊቷ ካሮሊና ግዛት ውስጥ አንድ የሰፈሩን ሰው ያስደነገጠ ዜና ተሰማ። የ9 ዓመቷ ትንሿ ኤሺያ ዲግሪ በውድቅት ሌሊት እንዴትና ለምን እንደሆነ ባልታወቀ መልኩ ከመኝታዋ ተነስታ ወዴት እንደገባች ሳይታወቅ ከቤት እንደወጣች ጠፋች። በዛ ነጎድጓድ እየቀላቀለ በሚዘንብበት ውድቅት ሌሊት ልጃቸውን ያጡት የኤሺያ ቤተሰቦች በሐዘንና በድንጋጤ ተውጠው ጸጥ ረጭ ወዳለው ጎዳና ላይ የእጅ ባትሪያቸውን ይዘው ኤሺያብን ፍለጋ በየአቅጣጫው ተሰማሩ። ታዲያ ይቺ ገና ሮጣ እንኳን ያልጠገበች ትንሽ ልጅ ያለምንም ምክንያት እንድትሰወር ያደረጋት ምን ይሆን የሚለው ጥያቄ ለዓመታት ያልተፈታ ጥያቄ ሲሆን ከ24 ዓመታት በኋላ እንኳን በኤሺያ መሰወር በድፍን አሜሪካውያን ዘንድ እንቆቅልሽ የሆነ አጋጣሚ ሆኖ በአገሪቱ ከተመዘገቡት ኬዞች ውስጥ አሁን ድረስ በጣም ግራ አጋቢ ጉዳይ እንደሆነ ቀጥሏል። ጊዜው በፈረንጆች 2000 ዓመተ ምህረት ወርሃ ፌብሩዋሪ በአንድ ምሽት ላይ ነበረ። በሀገር አሜሪካ በሰሜን ካሮሊና ግዛት ሸልቢ በተባለች መንደር ውስጥ በወቅቱ ገና የ9 ዓመት ልጅ የነበረችው ኤሺያ ዲግሪ የት ትግባ የት ሳይታወቅ ትሰወራለች። ታዲያ ይህ ጉዳይ ከተፈጠረበት ሌሊት አንስቶ የዚህን እንቆቅልሽ ለመፍታት ሁሉም የተቻለውን ቢሞክርም ነገርየው ግን ቀላል አልነበረም። የአካባቢው ፖሊስ ጨምሮ የአገሪቱ የምርመራ ቡድኖች የተለያዩ የምርመራ ዘዴዎችን ተጠቅመው የኤሺያን መጨረሻን ለማወቅ ጥረት ቢያደርጉም ውጤቱ ግን እንደጠበቁት አልሆነም። ኤፍቢአይ ስሟን ከምስሏና ከሌሎች ዝርዝር ጉዳዮች ያያያዘ መረጃ በዌብሳይቱ ላይ በማስቀመጥ ከጠፉት ስም ዝርዝር ውስጥ ቢያስቀምጣትም ይችን ትንሽ ልጅ ግን አይቻለው የሚል ሰው ጠፋ። በዚህ ጸጥታ በነገሰባት ምሽት የተከሰተው ይህ ነበር። በሰሜናዊ ካሮሊና በሚገኘው መኖሪያ ቤታቸው ውስጥ ኤሺያ ዲግሪና ወንድሟ አክራያን የጋራ መኝታ ክፍላቸው ውስጥ ተኝተዋል። እሁድን በመንፈሳዊ ተግባራትና ዘመድ በመጠየቅ ማሳለፍ የተለመደ ተግባራቸው ሲሆን ከምሽቱ 1 ሰዓት ላይ አባቷ ሄራልድ ልጆቹን ለማየት ወደ መኝታ ክፍላቸው ሲያመራ ተኝታ ያገኛቸዋል። ደህንነታቸውን አረጋግጦ ወደ ራሱ መኝታ ክፍል አመራ። የካቲት 14 ከማለዳው 12 ሰዓት ተኩል የውጭው ንፋስ ሳር ቅጠሉን እያማታ አቧራውን እያስነሳ በሚዋጅበት ጊዜ የ9 ዓመቷ ኤሺያ ዲግሪ ቀድማ የሸከፈችውን ሻንጣ አንግባ እስካሁን ምንነቱ ያልታወቀውን ምስጢራዊ ጉዞ ጀመረች። ወንድሟ አክራያን በእንቅልፍ ሰመመን ውስጥ ሆኖ ያልጋዋን እንቅስቃሴ ቢሰማም እሱ ግን ኤሺያን እየተገላበጠች ነበር የመሰለው። ከነሱ ክፍል ራቅ ብሎ የተኙት ወላጆቿ እንዳይሰሟት ተጠንቅቃ በቀስታ ወጥታ እግሯ ወደ መራት ስፍራ ሻንጣዋን እንደተሸከመች እንደ ቀልድ ጠፋች። ከማለዳው 11 ሰዓት ከ45 ላይ እናቷ ጎይላ ቁርስ ለማዘጋጀት ቀድማ በነቃችበት ቅጽበት ነበረ የኤሺያን ከቤት ውስጥ አለመኖሯን ያስተዋለችው። ከዚህ ሰዓት በኋላ ቤተሰቡን አንዳች ድንጋጤ የወረረው ሲሆን ይህ በእንዲህ እንዳለ ከሌሊቱ 9 ሰዓት ከ35 እስከ 10 ሰዓት ከ45 ባለው ሰዓት ውስጥ ሁለት ሹፌሮች በሚያፋጩ ንፋስ ውስጥና ከሚያስገመግመው የሰማይ መብረቅ ባሻገር አንዲት ትንሽዬ ባለነጭ ሸሚዝ ሕፃን ልጅ በፈጣን መንገዱ ላይ ከርቀት ስትራመድ ያስተውላሉ። ከሹፌሮቹም ውስጥ አንደኛው ሊደርስባት በሞከረበት ጊዜ ልጅቷ በመንገድ ዳር ወዳለ ጥቅጥቅ ደን ውስጥ በመግባት በዛፎቹ ጥላ ስር እየተሽለከለከች የጠፋች ሲሆን በዚህ የጭንቅ ጠዋትም እናቷ ይሽላ ብላ ስትጣራ ድምጿ አስተጋብቶ ኖሮ ከጎረቤት ዘንድ ደረሰ። ታዲያ 2 አስርት ዓመታትን የፈጀውን እንቆቅልሽ የጀመረው እንዲህ ባለ መልኩ ነበር። ሰሜን ካሮሊና ሰማይ ስር ፀሐይ የወጣች ማለዳው እየገፈፈ ሲሄድ ጥብቅ ቁርኝት ያለው የአካባቢው ማህበረሰብ አስደንጋጭ የኤሺያን ድንገት መጥፋት ዜና ጋር ተፋጠጠ። የኤሺያ የመጥፋት ዜና ልጅቷን ለሚያውቃት ሁሉ አስደንጋጭ ዱብዳ ነበር። የንጋት ወፎች ንጋትን እንዳበሰሩ የነ ኤሺያ መንደር እንደወትሮ የሰላም ጠዋት ሳይሆን አየሩን የሞላው አስደንጋጩ የኤሺያ ዲግሪ የመጥፋት ዜና ነበር። የአካባቢው የፖሊስ አባላት አነፍናፊ ውሾችን በመያዝ ለፍለጋ ቢወጡም ሌሊቱን ሁሉ እያጉረመረመ ያለማቋረጥ ሲዘንብ ያደረው አውሎ ነፋስ የቀላቀለው ዝናብ የኤሺያን የእግር ኮቴ አሻራ በማጥፋቱ ምክንያት የውሾቹን ስራ ከባድ አደረገባቸው።
የአካባቢው ፖሊስ፣ ጎረቤቶቻቸው፣ ዘመዶቻቸውና የኤሻ የቤተ ክርስቲያን አባቶች ሁሉ በሚባል መልኩ ከዲግሪ ቤተሰብ ጎን በመሆን በዛ አስጨናቂ ወቅት ድጋፍና ተስፋ ለመስጠት አብረዋቸው ቆዩ። ምንም እንኳን አንዳች ፍንጭ ለማግኘት የጠነከረ ጥረት ቢያደርጉም ቤተሰቦቿን ለፍርሃትና ጭንቀት አሳልፋ ሰጥታ ከሄደችው ከኤሻ ዲግሪ ጋር የሚገናኝ አንዳችን ምልክት ሳይገኝ መሸ። ኤሻ ምንም አይነት የክረምት ልብስ እንኳን ሳትለብስና ራሷን ከአደጋ የምትጠብቅበት አንዳች ነገር ሳይኖራት እንደወጣች የሚያውቁ ሁሉ በሐዘኔታ ከንፈራቸውን መጠጡ። ሾፌሮቹ በሚዲያ የወጣውን የፖሊስ ሪፖርት ሰምተው በመደወል በሌሊቱ ጥቂት ሰዓት በረጅሙ መንገድ አንዲት ትንሽዬ ልጅ አይተው እንደነበረ ቢናገሩ ይህ ነው የሚባል ተጨባጭ ፍንጭ ግን አልተገኘም። በቀጣዩ ቀን መርማሪዎች ከፈጣን መንገዱ በትንሽ ርቀት ላይ ባለ የንግድ ቤት አጠገብ አንዳች ፍንጭ የሚሰጡ አረንጓዴ ማርከር፣ እርሳስና ለየት ያለች ቢጫ ፀጉር ማስያዣ አገኙ። ከነዚህም በተጨማሪ የከረሜላ መጠቅለያና ማንነቱ ያልታወቀ ፎቶግራፍም የተገኘ ሲሆን ምንም እንኳን ይህ ነገር ምርመራውን ወደ ጥቅጥቁ ደን እንዲያደላ ቢያደርገውም ውጤቱ ግን አመርቂ አልነበረም። ፖሊሶች ከሌሎች የህግ አካላት ጋር በመሆን ያለ የሌለ ኃይላቸውን በፍለጋው ላይ አዋሉ። የአፋልጉኝ ማስታወቂያም በሁሉም አካባቢ ተለጠፈ። ትንሿን ኤሻን ግን አየሁ የሚል ጠፋ። መርማሪ ቡድኑ በርከት ያሉ ወራቶችን በፍርስራሽ ህንፃዎች፣ በውሃ ማፍሰሻ ድልድዮች ስር ኤሻ ትገኛለች ተብሎ በተገመተው ቦታ ሁሉ ትልቅ ተስፋ ሰንቀው ቢፈልጓትም አንዳች ተጨባጭ የሆነ ምልክት በማጣታቸው ምክንያት ተስፋ በመቁረጥ ምርመራውን ለማቆም ቢወስኑ ትንሿ ልጅ በዛ ነፋሻማ ሌሊት የመጥፋቷን ታሪክ የሚያውቀው የአካባቢው ህዝብ ኃይለኛ ቁጣ በማሰማቱ ምክንያት የአካባቢው ፖሊስ ያቋረጠውን የኤሻን ጉዳይ ማፋለጉን ቀጠለበት። እናትና አባቷ የኦፕራዊን ሾው ላይና ሌሎች መሰል ስመጥር የቴሌቪዥን ሾዎች ላይ በመቅረብ የኤሻን መጥፋት ሁሉም ዜጋ ነግበኔ ብሎ እንደራሱ ጉዳይ እንዲከታተለው እንዲሁም አንዳንድ ፍንጭ ካለም ጉዳዩን ለፖሊስ እንዲያሳውቅልን ሲሉ ተማጸኑ። ለመጨረሻ ጊዜ በታየችበት ረጅሙ የፈጣን መንገድ አቅራቢያ ህዝቡ የኤሻን ጉዳይ ችላ እንዳይለው በማሰብ የማስታወቂያ ሰሌዳ ቢሰቀልም ይሄ ነው የሚባል መረጃ ባይገኝም ከመኖሪያቸው 26 ማይል ርቀት ላይ ግን የሞርካንቶን ኮንስትራክሽን አባላት የኤሻን መጽሐፍ ቦርሳ ከነሙሉ ስሟና አድራሻዋን የያዘ ፌስታል ያገኙ ሲሆን ኤፍቢአይም እነዚህን መረጃዎች በመሰብሰብ ላቦራቶሪ ውስጥ ምርመራ ቢያደርጉም ወደ እውነታው የሚመራ ግን አንዳችም ዳና አልተገኘም ነበር። የኤሻን ጉዳይ እንዳይረሳ ጥረቶች የቀጠሉ ሲሆን በ2005 ዓመተ ምህረት ኤፍቢአይ በአካባቢው ካሉ የቢዝነስ ቡድኖች ጋር ጥምረት በመፍጠር በአገልግሎት ተሽከርካሪዎች ላይ የኤሻን እድገት የሚያሳይ ምስል እንዲለጠፍባቸው እስከ ማድረግ ደርሶም ነበር። በ2016 ኤቫን ለየት ባለ የ1970 ሞዴል መኪና በሚያሽከረክር ሰው ተጠልፋ ሊሆን እንደሚችል ተስፋ ያለው መረጃ በኤፍቢአይ በኩል ወጣ። በዚህም የኤፍቢአይ ቡድን ሰፋ ያሉ ቃለ መጠይቆችንና ምርመራዎችን በማድረግ እንዲሁም እንደ አዲስ የተገኘውን መረጃ ለህዝብ በማሳወቅ ጉዳዩን እንደገና በወርሃ መስከረም ቢያስጀምርም አሁንም ግን ይችን ብላቴና የበላት ጅብ አልጮኋለ። ቤተሰቦቿና ወዳጆቿ አሁንም ድረስ ተወዳጅ ልጃችን ተመልሳ ትመጣለች እያሉ ተስፋ ቢያደርጉም ኤሻ ግን ድንገት በሌሊት ተነስታ ከገባችበት ጫካ ዳግም አልተመለሰችም። የመጀመሪያው አሰሳ ከተቋረጠ በኋላ የቀድሞ የክለቭላንድ ሀገር ፖሊስ ክራንፎርድ ለሚዲያ እንደገለጸው ከሆነ በመጀመሪያዎቹ ወሳኝ 72 ሰዓታትም ሆነ ከመጥፋቷ ባለው ሳምንታት ይሄ ነው የሚባል ተጨባጭ መረጃ ያልተገኘ ሲሆን ክራንፎርድ ግምቱን ሲያስቀምጥ ኤሻ ከቤት ስትወጣ አጭር ጉዞ ለማድረግ አስባ ድንገትም ወዳልተጠበቀ አስከፊ አዙሪት ውስጥ ሳትገባ እንዳልቀረች ይናገራል። በዚህም ክራንፎርድ ሁለት መላምቶችን ያስቀመጠ ሲሆን አንደኛው በአስቸጋሪው የአየር ንብረት ምክንያት ህይወቷ አልፏል ወይንም ጠፍታለች የሚል ሲሆን ሁለተኛው ደግሞ በአካባቢው ሰው ወይንም በመንገደኛው ሰው ታወስዳለች የሚል ነበር።
ግራ የተጋቡት የወንጀል መርማሪዎችም የኢሻን ታሪክ ከተከታተሉ በኋላ ያለአንዳች ሰበብ የማጠፋ ልጅ እንደሆነችና ያለምንም ሰበብ ቤተሰቦቿን ጥላ የመጥፋት እድል በጣም አናሳ እንደሆነ ይናገራሉ። እናቷም እንዳለችው ልጅ ኢሻ ውሻ ትፈራ እንደነበርና በዛም ምክንያት ከቤት ብቻዋን እንደማትወጣ ጭምር ትናገራለች። ይሁን እንጂ አንዳንድ ጊዜ ከግቢ ውጪ ያሳልፉ እንደነበርና ብዙ ጊዜ ግን ከትምህርት ቤት መልስ ቤት ውስጥ ብቻቸውን እንደሚያሳልፉ የጠቆመች ሲሆን የምርመራ ሂደቱም ከኢሻ የትምህርት ቤትም ሆነ በቤት ህይወቷ አንዳችን ከን አላገኙም። ምንም እንኳን ከመጥፋቷ በፊት ባለው ቅዳሜ ዕለት ከባስኬት ጨዋታ ውጪ መሆኗ ያበሳጫት ቢሆንም እናቷ አደረኩት ባለችው ክትትል እሁድ ዕለት የቅዳሜውን ስሜት ረስታው ደህና ስትጫወት እንደነበረ ትገልጻለች። ለ10 ዓመታት ገደማ የኢሻን ጉዳይ የተከታተለው መርማሪ ዲማ ደምስ ለኤፍቢአይ በሰጠው ቃለ መጠይቅ ሲናገር ጓደኞቿ ኢሻንን የሚያስታውሷት በተጫዋችነቷ በፍልቅልቅነቷና በስፖርት አፍቃሪነቷ እንደሆነና ምንም ከመጥፋቷ ጋር የሚያስተሳስር ባህሪ እንዳልነበራት ይናገራሉ። ቢሆንም ግን አጽንቶ የሚሰጠው ጉዳይ ኢሻ ያለአንዳች አሳማኝ ምክንያት ሻንጣዋን ይዛ ከቤት እንደማትጠፋ ነው። ታዲያ የኢሻ ጉዳይ ውስብስብና ለአእምሮ የሚከብድ ጉዳይ ሆኖ የቆየ ሲሆን ሁሉም በየፊናው የራሱን መላምትና ግምት ከመስጠት ውጪ ይሄ ነው የሚባል መረጃ ሳያገኝ እነሆ ብዙ ዓመታትን ቢያስቆጥርም እስካሁን የተገኙት መረጃዎች እንደሚጠቁሙት ከሆነ ግን ኢሻ በድንገት ጫካ ውስጥ ህይወቷ አለማለፉንና እቃዎቿ የተገኙበት ቦታ ላይ የተካሄደው ምርመራ ታፍና ሊሆን እንደሚችል ያመለክታል። ታዲያ በኢሻ ህይወት ውስጥ ሰዎች ያላስተዋሉት አንዳች ምስጢር ይኖር ይሆን የሚል የብዙዎች ጥያቄ ሲሆን አንዳንዶች እናቷ ሂጎይላ በየቀኑ ስለ ህፃናት ዘራፊዎችና አፋኞች የምታወራው አፈ ታሪክ ኢሻን እንድትጠፋ ገፋፍቷት ይሆናል ሲሉ፣ አንዳንዶች ደግሞ እልህኛዋ ኢሻ በትምህርት ቤቷ የባስኬትቦል ውጤት ተናዳ ይሆናል የጠፋችው የሚሉም አሉ። እናም ምንም እንኳን እልፍ አእላፍ መላምቶችና ጥያቄዎች በኢሻ ዲግሪ ኬዝ ላይ ቢነሱም ትንሿ ኢሻ ግን እንደ ቀልድ በሌሊት ተነስታ ቦርሳዋን አንግባ ከተሰወረች እነሆ 25 ዓመታት ቢቆጠሩም ብዙዎች ግን ህይወቷ እንዳልጠፋ ይገምታሉ። ኤፍቢአይ እና የሀገሪቱ ፖሊሶች እስካሁን ድረስ የኢሻ ዲግሪን ጉዳይ በቅርበት እየተከታተሉ ቢገኙም ትንሿ ኢሻ ዲግሪ ግን እስካሁን ትሙት ትኑር ሳይታወቅ ቆይቷል። ታዲያ የእናንተስ ግምት ምን ይሆን? ውድ የአልፋ ሚዲያ ቤተሰቦች የዛሬው የታሪክ ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ